ብሎ አዲስ አበባ መኖሪያ ቤቱ ላይ ቁጭ ብሎ ጡረታውን ሊበላ ነው እንጂ ከዚህ ወዲያ ትግራይ መጥቶ እሱ መርቶ ለውጦ የሚሰራው ነገር እንደሌለ ይሄ ነው። ሰው ኦልሬዲ 76 ዓመቱ ነው ምናምን። ስለዚህ ጌታቸው አፉ ላይ እንጀራ አፉ ላይ አረቄ ሆዱ ላይ እንጀራ ካኖርሽለት ለማንም ይጮሃል። ጌቾ ምንድነው? ጌታቸውና የሰፈር ውሻ አንድ ነው። የሰፈር ውሻ ላበላው ይጮሃል። ጌቾ ላበላት ነው ምጮ። ህዋት ሲያበላት ለህዋት ይጮሃል። ብልጽግና ካበላው ለብልጽግና ይጮሃል። እኔም ነገጣት የድል ጮራ ወይ ደግሞ ምናምን ካራማራ ፓርቲ ምን ለኔ ይጮሃል። ጌቾን ታዩ እዛ የተሰበሰበው ስራ ፈት ኑሮ ስለከበደው ነው። ለትግራይ አስቡ አይደለም። የትግራይ ህዝብ ጮሃል። በሮማናት አደባባይ 3 ቀንና ሌሊት ቤቱ ሳይሄድ ድምፁን አሰምቷል። የትግራይ ህዝብ ጥያቄውን በተለያየ ሰላማዊ ሰልፍ በትግራይ ላይ አሰምቷል። ትግራይ ማለት ትግራይ ያለው አዲስ አበባ ያለው አሽከር ሎሌና ገረድ ነው። ስለዚህ በአጭሩ ህወሓትን ለመቃወም ገረድ መሆን አይጠበቅም ለማለት ነው። ትይ ይሄ ያንተ ማይንድ ሴታችሁ እናንተ ነው። ግን እነሱ ግን ቦታ ሲፈልጉ ነበሩ። ትግራይ ውስጥ ነገር አይችሉም። እንደዚህ መሆን አይቻልም። ትግራይ ውስጥ ሆኖ ህወሓት ላይ አጠገቡ ሁሉም ነገር አጠገቡ ሚዲያ ተቃዋሚ ፓርቲዎች እንኳን ሚዲያ እንኳን የላቸውም። ብዙ እኮ ስለነዚህ ተዋቸው። እሺ ሌላ እኮ ስንት የተማረ ኃይል ስንት ፓርቲዎች እኮ አሉ። ግን መድረክ እንኳን የራሳቸው መድረክ ይዘው እንኳን እንዲያወሩ አልተፈቀደላቸው። በአይኔሃው መሪ ሆነው ትግራይ ውስጥ መሪዎች ሆነው እንትናዬ ትግራይ ውስጥ ጌታቸው ጊዜ አስተዳደር መሪ ሆኖ ጻድቃንም የዛ ምክትል ሆኖ ሚዲያው ላይ የመጡ ሲያወሩ ነበር አልነበረም? ትግራይ ግን የተከበቡት አጭር ነው። ትግራይ ውስጥ ያው ሚዲያ ነበራቸው አክሰስ። ልክ ነኝ? በዛ በሰዓትማ ያው እዛ እኮ ነበሩ ህወሓት አዳምጫ ቱዬ ታይ ሚዲያ ያወሩ ነበር፣ የፈለጉትን ያደረጉ ነበረ። ጌቾም ይሄ መላጣው ሰውዬ ሁሌ ነው የሚጠፋኝ፣ ትልቁ ሰውዬ ማን ያላችሁት? ጀነራል ጻድቃን ምን አባቱ ይሄ ባንዳ ሽማግሌ ይሄ ያው ጻድቃንም በዩ ጌታቸውም በዩ ትግራይ ነበሩ፣ ስልጣን ላይ ነበሩ፣ ሚዲያ ነበራቸው። ስብሰባ ላይ እንደፈለጉ ሲቧርቁ መጨረሻ ላይ ሊያስተዳድሩ ሲያቅታቸው ነው ወደ መሀል ከተማ ሄዱት። ነው 2 ዓመት ጊዜ ነበራቸው። በ2 ዓመት የትግራይን ህዝብ ጥያቄ ሳይመልስ ከዛ ይልቅ ሌላ ነገር ሰርቶ ሄደ። አሁን እነዚህ ሰዎች ትግራይ ስልጣን ይዘሽ ባንኩን ታንኩን ይዞ ለውጥ ያላመጣ አዲስ አበባ ሄዶ ለውጥ ያመጣል ብለሽ ታምኛለሽ? እትዬ ታበባ ይኸውልህ እዛ በነበረበት ሰዓት ኤንዌይ እዛ ቁጭ ተደረገ ለሲምቦል ነው እንጂ ምንም ለማድረግ አቅም አልነበረው ሲጀመር። በዛው ነው ለምን ተጣልተው የሄዱት? ለምን ወጥተው የሄዱት? ለምንድን ነው ወጥተው የሄዱት ብለህ ደግሞ ማሰብ አለብህ። ሲጀመር ብዙ ኬዞች አሉ። ጌታቸውና ጻድቃን ነው የሄዱበት። ሲጀመር ጌታቸውና ጻድቃን ብዛ በነበሩበት ሰዓት ራሱ ስንት አምባሳደሮች ስንት የመንግስት የውጭ አምባሳደሮች ምናምን ይመጡ ነበር። እነሱ እንኳን ብርጌድና ሐሜዱ ነሽ እንዳንቺም anyway ብርጌድና ሐመዱ ማለት በጣም ባለውለታችን በትግራይ በመጥፎ ሰዓት እኛ ጋር ቆመው እዚህ ጋር አጋሜ እየተባሉ በሻቢያ እንትኖች ደጋፊው እየተሰደቡ አጋሜ ናችሁ እየተባሉ እየተሳደዱ ከኛ ጋር ቆመው ሰላማዊ ሰልፍ በሚወጣበት ሰዓት የትግራይ ህዝብ በጣም በችግሩ ሰዓት የቆሙ እያዋጡ የነበሩ ናቸውና አሁን እንደዚህ ያደረጉ መንቀፍ ራሱ የእጅ መንከስ ነው። ለኔ አይገባቸውም። እነሱ ፖለቲካቸው እየሰሩ ነው። ለነሱ ደግሞ እዛ ቦታ ሄደው ራሱ በሰዓት ቀርበው ማለት ነው ለጠላታቸው ቀርበው እዛ ቦታ ሆኖ
ተቃውሞ ሰልፍ ድረስ መውጣታቸው ራሱ ትልቅ ዊን ነው ለነሱ። ለአንተ ለእኛ አንተ አይገባንም ይሆናል፣ ለነሱ ግን በጣም ቀርበዋል፣ እየቀረቡ ነው ማለት ነው። ከዚህ ከሚዲያ አልፎ ከዲያስፖራው አልፎ አፍሪካ ገብተው ኢትዮጵያ ውስጥ ኤርትራ ለመሻገር የትግራይ ተቃዋሚዎች ጋር ሆኖ አብረው ለመስራት እየተዘጋጁ ነው ያሉት ማለት ነው። ስለዚህ this በጣም ለነሱ በጣም ትልቅ ነገር ነው። ለአንተ ልታቋሻው ትችላለህ ምናምን እና እንደዛ ባትሏቸው ብርጌድና አመሩ እኮ እኔ ነኝ ያቋቋምኩት። ምን ነካሽ? ማንም ያቋቋመው እኔም ነበርኩኝ እዚህ አካባቢ። እኔ ያቋቋምኩትን ለእኔ አትነግሪኝማ። ብርጌድና አመዱ የኔን አመራርና የኔን አመራር ካልተቀበለ አመድ ሆኖ ነው የሚበተነው። ብርጌድ ሐመዱ ዝም ብላችሁ እንዳት ብዙ ፕሮፌሰሮች ብዙ የተማሩ ብዙ ሀገር ፕሮፌሽናሎች ያሉበት በኋላ ብዙ ሰዎች ያሉበት እንትን ነው። ቆይ አንቺ ምን ተወላጅ ነሽ? ባይ ዘ ዌይ ሀበሻይቷ የትግራዊት ያነ የት አካባቢ ትግራይ? እኔ የአክሱም ልጅ ነኝ። አሁን ይሄን ያለሽ? አሁን ያለሁት ኢሮብ። አዎ የኔ እናት ይኸውልሽ፣ ግን ስልክ ደውዬ ቤት ሳወራ ወንድሞቼ ቤተሰቦቼ እዛ ስላሉ ብዙ ነገር ሁሉም ነገር ሲደወር ራሱ የምትሰማ ሾክ ነው። ስለዚህ በጣም ማለት ነው። ስለዚህ ባትዋቸው እና ወጣቱ ደግሞ ባይሳቀቅ። አሁን በቃ አንዱ እኮ አማራጭ ያጥቶ ወጥቷል። ብር ያለው ሁሉም ወጥቷል አይደል? ወደ አዲስ አበባ ሄዷል። ሰርቶ በትግርኛ ይፈልጥ በመሐርና ይፈልጥ በኩል ይፈልጥ የخبرت حتى አይትርከም ሲቪሉ ሄዶ በቃ እኔ ማልዋጋም እኔ ከዚህ በኋላ ያየሁትን ያየነው ይበቃናል ብለው ወጥቷል አይደል? ስለዚህ ተዋቸው የኔ እናት አይትርከም። እስቲ አንዴ ብርጌድና አመዱ ሰክራል እንዴ አንተ? አይ እዚህ ካት መስራት ገርካ ጽባህ ማይ ንጎ ማይ ሰተኻ ምጻጽህ ንጎ አነ ደ አዩ ጀማ ኦኬ። በመጀመሪያ ለአንቺ ትንሽ ትምህርት መስጠቱ ተገቢ ነው። አይ ቲንክ አውሮፓ ስለምትኖሪ ኢትዮጵያ ያለው ምን እየተሰራ ምን እየሆነ እንዳለ በትክክል የተረዳሽም አልመሰለኝም። ፖለቲካውንም ያወቅሽው አልመሰለኝም። በመጀመሪያ ጄኖሳይድ የፈጸመብሽ አካል የህግ ተጠያቂ አመራር ላይ ሳይሆን ፍርድ ቤት ነበር መገኘት የነበረበት። ኢን ዘ ፈርስት ፕሌስ ይህ ስርዓት ለትግራይ ህዝብ ያኔ ብቻ አይደለም ዛሬም ጥፋት ነው፣ ነገም ህልሙ ጥፋት ነው። ሶ አብይ አህመድ መቼም በምንም ቦታ ቢሆን እንዲያውም አንድ እንትን ላሰማሽ። ትግርኛ ትችያለሽ? ታባ ዋንሽ ትሰሚያለሽ? ይኸውልሽ አንድ ጊዜ አንዲት ነገር ላሰማሽ፣ በጣም ሊጠቅም የሚችል ነገር ነው። እችን ነገር አንዴ ላሰማሽ። እሺ ማንሽ? ወይንሸት ቆይማ ደኒና ክነብሩን ድሌት ይውሎምን ንጸላትና ተንበርኪኽና ክነብሩን ድሌት ይውሎምን ደኒና ክነብሩን ድሌት ይውሎምን ንጸላትና ዝደነነ ትግራዋይውን ሓደ መዓልቲ ተላዒሉ ሓደ ችግር ክፈጥር ዝኽእል ትግራዋይ ስለዝኾነ መሊኡ ክፀንት መሊኡ ክጠፍእ ኣሎ ዝብል ፕላን ወፂኦም ዝከኣሎም ኩሉ ገይሮም እዮም። ህዝቢ ትግራይ ዘይጠፍአሉ ምክንያት ፀላትና ከጥፍዎ ስለዘይደለዩ ነበረ፣ ስለዘይከኣሉ እዩ። ፀላትና ተንበርኪኽና ክነብሩን ድሌት ይውሎምን። ማን ይሄን የሚያወራው? ጌታቸው። ተንበርክከንም እንኳን ቢሆንልንም ሊያኖሩን አይችሉም የሚለው ስለማን ነው? ያው በዛው በሰዓት ለብልጽግና ማለት ነው። የነ አብይ የኔ እናት በቃ አዳምጪ። አብይ አህመድ ተንበረከክሽ ተኛሽ መቼም አይለቅሽም። ትናንትና ጄኖሳይድ ያረገብሽ አካል ዛሬም ሁኔታ ከተገጣጠመ እሱን ነው የሚያረግብሽ። እያረገውም ያለው እሱን ነው።
የትግራይ ተማሪዎች እንዳይፈተኑ ማትሪክ ከመከልከል ጀምሮ ባጀት ከመከልከል ጀምሮ ሆስፒታል ከመዝጋት ጀምሮ ወጣቱ እንዲበተን ከማድረግ ጀምሮ ኃይል አደራጅቶ በአፋር በኩል ትግራይ የመጣ የትግራይን ሰላም ከመጥበጥ ጀምሮ ብዙ ነገር ነው የሚያደርግብሽ። ግን እኔ ይሄንን ከአንቺ በላይ መሬት ላይ ያለውን ሀቅ አውቀዋለሁ። ስለማውቀውም ነው መነግርሽ። ግን ፍራንክፈርት ይሁን ቤልጅየም ላይ ቁጭ ብለሽ ጓዳ ዝም ብለሽ ጌቾ ብትይ እኔ ልረዳሽ አልችልም። እኔ ልረዳሽ የምችለው ማንቃት ነው። አንዳንድ ሰው በንግግር አንዳንድ ሰው ምልሽ መርፌ ቢኖረኝ ጭንቅላት እየወጋሁ አነቃ ነበር። የ2 ዓመቱ ጦርነት አብይ አህመድ ያን ሁላ እሳት ሲያወርድብሽ ካልነቃሽ ከዚህ በኋላ አብይ ገሃነምን ቢያወርድብሽ አትነቂም። አብይ አህመድ ኢንፋክት ለትግራይ አይደለም ለአማራ አይደለም ለማንም እንደ ህዝብ በጠላትነት እንጂ በወዳጅነት ወዳጅም ሆኖ ማያውቅ አብይ አህመድ የሚጠብቀው ስልጣንና ስልጣኑ ነው። በስልጣኑ ሚስቱንም አያምንም። ግን አሁን እኔ የአብይ አህመድን ማንነት እንግዲህ ዩቲዩብ ላይ ግቢና ስተርከው የኖርኩኝ ስለሆነ እዛ ገብተሽ አዳምጪ። አይ በሱም አልነቃሁም፣ አሁንም አልነቃሁም፣ አብይ ላይ ተስፋ አለኝ፣ አዲስ አበባ መጥቼ ገረድም ሎሌም ባሪያም ሆኜ አብይ አህመድን አገልግዬ ተስፋ አለኝ የምትይ ከሆነ ምኞቴ መንገዱን ጨርቅ ያርግልሽ ነው። የኔ ማንቃት ነው ስራ። የኢትዮጵያ ህዝብ ትናንት ተራሸሸ ነው አሸሸ፣ አብይ መጣ ከመሸ እያለ እስክስታ ሲውረገረግ የነበረውን ሳነቃው አልሰማኝም። ዛሬም ይውረገረግበትን ክንድ እስክስታ የሚመታበትን እያወለቀው ነው በድሮን። አንቺም ከዚህ ወዲያ አልነቃ ካልሽ ምናልባት የምታወሪበትን ምላስ ሊነጥቅሽ ይችላል። ቢነጥቅሽ ልረዳሽ አልችልም። ያው ምናልባት የሳይን ቋንቋ አድርጌ ምናልባት በሱ አስረዳሽ ከሆነ አላውቅም። ስለዚህ በ2 ዓመት የትግራይ ጦርነት የአብይን የትግራይ ጥላቻ ካልነቃ አሁንም ተንበርክከህም ይሁን ተኝተህ እንደማይተው ካወቅ ሰልጥነህ ታጥቀህ ይሄ ስርዓት እስኪፈርስ እስኪወድቅ እስኪነቀል መታገል ነው። ሌላ ምርጫ የለም። አይ አልታገለውም ገሎ ይግደለኝ ገሎ ይጨርሰኝ ካልሽ እጅና እግርሽን አጣጥፈሽ መቀመጥ ነው እስኪገልሽ እስኪያጠፋሽ ማለት ነው። ስለዚህ በዚህ በማንቃት ብዙ ጊዜ አላጠፋም። እስከዛሬ ድረስ 5-6 ዓመት ሳነቃ ኖር ያለው ካልነቃ በ5-6 ዓመት ያልነቃው ምን ታደርገዋለህ ካሉኝ እምልህ አይ ቲንክ የሚታነቅበት ገመድ አንተ አሁን ነገር ልረዳው አልችልም። አንድ ነገር እንገር ያድመን አሁን ወንድሞቻችን ያሉት ከትግራይ እንግዲህ ወጥተው እንትን እየሄዱ ነው ያሉት። ከነሱ በላይ አንተ እዛ ችግሩ አይተኸው ነው ለምንድን ነው የሚወጡት ያሉት? ለምንድን ነው እዛ ሆነው ለመቃወም ወይ ደግሞ ድምጻቸው አትሊስት ባይቃወ ግማሹ 90% ጸጥ ነው ብሎ ነው ያለው። ግራ ገብቶት አዲስ አበባ የትግራይ ተወላጆች እንደሚታሰሩ ታውቂያለሽ? መታሰሩ መቼ ይቀራል? ነው ጠላት እጅ እኮ ነው ያለው። ጠላት እኮ አለ ገና እኮ ያልጠራ ነገር ብዙ እኮ አለ። መጀመሪያ አንድ ነገር ስሚ። አላውቅም እኮ ማለት ጥሩ ነው። አስረዱኝ አላውቅም። እሺ አስረዱኝ አላውቅም። ኦኬ አለ እኮ ያልኩህ ነው። መታሰሩ ገባኝ። አለ ይኖራል ይቀጥላል። ስለማታውቂ እንዳስረዳሽ ትፈልጊያለሽ አትፈልጊም? እሱ ልወቅ። እኔም እኮ ኢንፎርሜሽን አለኝ እንዳንተ ከዛ የሚሰጡኝ ወንድሞቼም አሉ። ትግራይ ውስጥ እኔ የበለጠ ኢንፎርሜሽን አለሽ? አዎ እዛም እኔ ትግራይ ውስጥ አሉ ወንድሞቼ አሉ። ቪዲዮሽን ክፈችና ኢንፎርሜሽንሽን ንገሪኝ ፕሊዝ። ኖ ለምን ገረ አሁን ለምንድን ነው ንገሪኝ? ይኸውልሽ መጀመሪያ አንዴ አዳምጪኝ። ከአንተ በላይ ኢንፎርሜሽን ካለሽ ጥሩ ነው። ኢንፎርሜሽን ያለው ሰው በጣም ጥሩ ነው። ኢንፎርሜሽን ካለው ህዝብ ያለ ታዳምጪኛለሽ? ልጨርስ። ቪዲዮሽን ክፈቺ፣ ውጪ፣ ያለሽን መረጃ ንገሪኝ። ለምን ቪዲዮ መክፈት አለብኝ? አሁን ማታ ነው ያለው መረጃ ነው አምሰጭን። በቃ እኔ ላይቭ ከፍቼ ሳወራ ከፍታለሁ አንዳንዴ ገብቼ። ስለዚህ ያኔ ሼር አድርግልሃለሁ። እኔ አሁን ቪዲዮሽን ክፈች ከኔ ጋር ታወሪያለሽ ፊት ለፊት ነው። አሁን አልችልም፣ ምክንያቱም እዚህ ቤተሰብ ተኝቷል፣ ጨልመዋል፣ አልችልም። እና አንቺ ከኔ የተሻለ መረጃ አለሽ?
ከኔ ተሻለ መረጃ አለሽ ወይ እንዴ? እንዴት አይኖርም? ምንም እንዴ። መቼ ነው ሚዲያ ላይ መጣሽ? ሚዲያ ላይ እኔ ብዙ ጊዜ ሚዲያ ላይ ቆይቻለሁ፣ ግን እንደዚህ አክቲቭ ፖለቲካ ላይ ምናምን መቼ ነው የመጣሽው? ሚዲያ ላይ ማለት ሚዲያ ላይ መጥተሽ መረጃ መስጠት የጀመርሽው መቼ ነው? ለመቼ? ማንም እኮ መረጃ እየሰጠሁ እኮ አይደለም፣ ግን እኔ እያወራሁ ነው ያለሁት። ላይቭ መረጃ አለኝ ስትያን ነበር እንዴ? ላይቭ ላንተ አሁን አለኝ፣ ግን እንደዚህ በላይቭ ስትወጣ አሁን ለምሳሌ ጓደኞቼ መቼ ነው ወደ ሚዲያ መጥተሽ መረጃ መስጠት የጀመርሽው? ጥያቄው ቀላል። ስለ ፖለቲካ አውርቼ አላውቅም ሚዲያ ላይ ቁጭ ብዬ። አሁን ነው የምነግርህ፣ አስተያየት ነው። አሁን እኮ አስተያየት ነው የምሰጠው። ስለ ፍቅርና ስለ ትዳር ነበር የምታወሪው? ኖርማል፣ እንደዚህ ኖርማል ጨዋታ ምናምን ነው የማወራው። ኖርማል ፍቅር ምናምን ከጓደኞቼ ጋር አውርቼ ሀይ ምናምን ተባብዬ ጌም ካለ ጌም ተጫውተን ምናምን እገባለሁ። አሁን ግን ገርል ፍሬንድ ቦይፍሬንድ አለሽ? እኔ ባለ ትዳር ነኝ። ታዲያ ኦኬ፣ አሁን እዚህ ጋራ መረጃ ልሰጥ ነው። አሁን ደግሞ አይ ማወራው ፖለቲካ መረጃ ልሰጥ ነው ማለት እኮ መረጃ እኔ እኮ እንደዚህ እኔ በፖለቲካ ደረጃ ሚዲያ ላይ መቼ ነው የመጣ? ከኔ የተሻለ መረጃ አለ፣ ከአንተ የተሻለ መረጃ አለ። ከአንተ የተሻለ ማለት ኢንፎርሜሽን ያለው ትግራይ ውስጥ ያለው አሁን ለምሳሌ ባንክ ቤት ሄደው እንትን ይላል። ባንካቸው ብሩ አስቀምጡ አውጡ ይባላሉ። ብዙ ነገር አለ። ወጣቱ አሁን የኔ ጥያቄ ምግብ ስሩ አለ፣ ሚዲያ ላይ ምግብ አለ፣ ምግብ እየዘጋጀ ነው ህዝቡ። ሚዲያ ላይ መተሽ በትግራይ ጉዳይ መረጃ መስጠት የጀመርሽው መቼ ነው? ሚዲያ ላይ መጥቼ በትግራይ ጉዳይ አውርቼ አላውቅም። ዝም ብዬ ነው የምጫወተው። አሁን ግን የምነግርህ ያለሁት አሁን ነው የጀመርሽው። ስለዚህ አሁን ነው የጀመርሽው ነው። ለአንተ ነው የማወራ ያለሁት። ለምንድን ነው የሚቃወሙ ስላልክ፣ ኦኬ ታባዬ፣ በመጀመሪያ ራስሽንም ከኔ ጋር ተፎካክረሽ ማውራትሽ ራሱ ድፍረት ነው። አለማፈረሽ ራሱ አስተምሩኝ አላውቅም። እኔ ልፈካከረው እኮ አይደለም። ምክንያቱ የወጣቱ ምክንያት እዛ ያለው ወጣት ምክንያቱ ሲነግሩ ምን ሆናችሁ ነው? እዛ ያለው ወጣት አዲስ አበባ ሁሉም ሄደ ሲሉ እዛ ስላለው ወጣት እኔ አውቃለሁ አላውቅም። አንተም ታውቅ ይሆናል። እኔ ግን በቤተሰቦቼ ያው ስላሉ ነው እዛ የኔናት ኦኬ። አሁንም እየተጨነቁ ስላሉ ነው። ጥሩ። እዛ ስላለ ቤተሰብም እዛ ስላለ ወጣትም አሁንም በላይ ማቀው መረጃ አለኝ። አንቺ ቤተሰቤን ጠይቄ ነው ምናምን ነው። ኦኬ ስለ ፖለቲካ ታውቂያለሽ? አላውቅም። ሚዲያ ላይ መጥቼ ማወራው ስለ ፍቅር ነው፣ ስለ ቤተሰብ ነው አልሽ። ጥሩ። ማወቅ ትፈልጊያለሽ አትፈልጊም ነው? ልጋለሁ። ጥሩ። ፎሎ አድርገሽኛል? ፎሎ ስላደረኩ ነው የመጣሁት። ጥሩ። ምን ያክል ቪዲዮ ለቅቅ ያለው በዚህ በቲክቶክ? 100 በላይ። ምን ያክል ቪዲዮ ለቅቅ ያለው በዩቲዩብ? 1000 በላይ። ምን ያክል ቪዲዮ ለቅቅ ያለው በፌስቡክ? 1000 በላይ። መረጃዎች ናቸው። አላውቅም ማወቅ ፈልጋለሁ ካልሽ ቲክቶክ ላይ የተለቀቁትን፣ ፌስቡክ ላይ የተለቀቁትን፣ ዩቲዩብ ላይ የተለቀቁትን ገብቶ ማዳመጥ ነው። ከዛ በኋላ ይኖርሻል። ከዛ መስመር ትይዣለሽ። እሺ በሽመልስ አብዲሳ የሽመልስ አብዲሳን ኮንቪንስ እንትኖች እናወጣልሻለን። ስለዚህ የሚበጀው ምንድነው? የብልጽግና የኦህዴድ አሽከር ሎሌ ገረድ ከመሆን ደግሞ ነፃ ትወጪያለሽ። እውነትን ስታውቂ መረጃ ሲኖርሽ ትወጪና በትክክለኛው መንገድ ትመጫለሽ። ከዛ በኋላ በሌላ ጊዜ ገብተሽ እግዚአብሔር ይስጥልኝ ሽመልስ አበሳኮ የኦህዴድ ባሪያ ሊያደርገኝ ነበር፣ የኦህዴድ ገረድ ሊያደርገኝ፣ አሁን እንትና ኬሪያ ኢብራሂም እንበረከካለው ለባጫ ብላለች። ይኸውልህ ኤድመን፣ ስለዚህ ሐራ መሬት ያሉ የትግራይ እንትኖች ምንድነው ስለነሱ ዝም ብሎ የወጣት ስራ የሌለው ዱርዬ ነው። ሐራ መሬት ያለው እየተመለሰ ነው። አይወለ ይሄ ጋዛ እዚህ ጋር ነው ችግሩ። በቃ እሺ አልተግባባንም። ይሄ ያኔ እነዛም ትግራው ማለት ትግራው የነበሩ ትግራዎች ናቸው። የተጋራ ቲዲኤፎቹ ሐራ መሬት የማን ነው? በመጀመሪያ
ሀራ መሬት ማለት ያው ራቅ ብለው ወደ እንትን ነው ያሉት፣ ወደ አፋር አካባቢ ነው ያሉት። ኦኬ ሀራ መሬት የአፋር ነው አይደል? የአፋር የክልሉ መሪ ማን ነው ስሙ? አላውቀውም። ኦኬ የክልሉ መሪ አፋር በማስር ነው በብልጽግና ስር ነው አይደለም? ኦፍ ኮርስ ፌደራል ነው የሚተዳደረው። ሀራ መሬት ያሉትን መሳሪያ የሚሆን ዩኒፎርም የሚሰጣቸው ማን ነው? ያው ብቻ ራሳቸው ነበር መጀመሪያ። አሁን ግን የፌደራል መሳሪያ ምናምን ይሰጣቸዋል። ፌደራል ማለት አብይ አህመድ። ሃሌሉያ ሃሌሉያ በስቲ ይሰጣቸዋል። ግን ምቀበላል አማራጭ የላቸውም። ሃሌሉያ በይን ያልኩት ኖ ማድረግ ያለባቸው ነው ያድርጉ። እየተደረገ ያለው ሃሌሉያ በይ ብቻ ነው ያልኩት። አሁን እኔ ምንም ሃሌሉያ የሚያስብል የለም እኮ ይሄ እኔ ትክክል የትግራይ ልጅ ከወጣ ተቀብሎታል። ሽመልስ አብዲሳ ያስታጥቃል አልሽ። ታዲያ መታጠቅ ነው ያለባቸው። ምክንያቱም በሽመልስ አብዲሳ እዛ ያለው በሽመልስ አብዲሳ አይደል? በሽመልስ አብዲሳ አይደል? እነሱ እኮ ታጋይ ነበሩ። አብዲሳ መታጠቅ አለባቸው። ታጋዮች አልነበሩ እንዴ እነሱ? እየጠየኩሽ ያለሁት ሽመልስ አብዲሳ ያስታጥቃቸው አይደል? ያስታጥቃቸው፣ ምንም ችግር የለውም። ራሳቸው ትግራይ የሚያስተዳድሩት እነሱ ናቸው። ኤኒዌይ ከሀገር ከወጣሽ ስንት ዓመት ሆነሽ? አንድ 10 ዓመት። ኢትዮጵያ ሄደሽ ታውቂያለሽ? አዎ ሄጄ ነበር። መቼ? 2025 ባለፈው ዓመት። የት ሄድሽ? ትግራይ። የት ቦታ? አክሱም ሄጄ ነበር። በወቅቱ የክልሉ መሪ ማን ነበር? ያው ደብረጽዮን ነው ያለው የነበረው። እየተንጎራደዱ እየተቀያየሩ እየተጨቃጨቁበት ነበር። ደብረጽዮን አልነበረም። አትዋሽ። ያው ደብረጽዮን ነው። ዝም ብለው ነው ከአንደርተበር ናቸው ሌሎቹ። ጌታቸው አንደርተበር ነበር። አትዋሽ። ውሸት አልወድም። ውሸት አልወድም። አንቺ አሁን ጥሩ ደቀ መዝሙር፣ ጥሩ ተማሪ፣ ጥሩ ተመካሪ መሆን አለብሽ። ለራስሽም ለቤተሰብሽም እንድትጠቅሚ። ታይ ውሸቱን፣ አለማወቅሽ፣ መዘባረቅሽ ምናምን ከግምት ውስጥ ከተዋል። ጥሩ ምክር፣ ጥሩ መረጃ ኖሮሽ በአብይ አህመድ ሴራ ውስጥ እንዳትገቢ። ምክንያቱም መጥፎ ነው አብይ አህመድ። እኔ ስለነሱ ምንም የማውቀው ነገር የለኝም አልኩ እኮ። ግን ትግራይ ላይ ያለው ግን ስህተት ስለሆነ መቃወም አለብን ነው በቃ። እሱ ኦኬ። ትግራይ ውስጥ ምንም አሁን ትግራይ ውስጥ ያለ ችግር በሙሉ ምንጩ የ4 ኪሎ አራጅ ነው። 4 ኪሎ ያለው አራጅ አለ። አንድ አራጅ ስርዓት አለ። አሁን እኛ ይሄ አራጅ ስርዓት እስካለ ድረስ ትግራይ ብቻ አይደለም፣ አማራ ክልልም ውስጥ ችግር ይኖራል። ኦሮሚያ ክልል ችግር ይኖራል። አፋር፣ ጋምቤላ፣ ሀዲያ፣ ጉራጌ ሁሉም ጋር ችግር ይኖራል። ለምን? ምንጩ ዛፉ ቅርንጫፉና ቅጠሉ ዋናው ስሩ ነው። ስሩ እስካለ ድረስ ስሩ የበሰበሰ ከሆነ ግንዱ መበስበሱ፣ ቅርንጫፍ ቅጠሉ መበስበሱ አይቀርም። የኢትዮጵያ ትልቁ ችግር መሰረቱ ነው፣ ፋውንዴሽኑ ነው፣ ስሩ ነው። ስሩ ደግሞ 4 ኪሎ ነው ያለው። ይሄ ስርዓት እስካለ ትግራይ ውስጥ ችግር አለ፣ አማራ ክልል ችግር አለ፣ ኦሮሚያ ክልል ችግር አለ፣ የትም ክልል ችግር አለ። የዚህ ችግር ሁሉ ምንጭ 4 ኪሎ ያለው ስርዓት ነው፣ ፌዴራል ስርዓት። በጋራ ሆኖ ኢትዮጵያ ብሔር ብሔረሰቦች ሆነው የዚህ የግንዱም የቅርንጫፍ የቅጠሉም ችግር የሆነውን ስርዓተ መንግስት መንቀል፣ ማስወገድ፣ ማጥፋት አለባቸው መፍትሄ ከፈለጉ። ብዙ ሰዎች መፍትሄ ንገረን እየነገርኳቸው ነው።
አንዳንድ ጊዜ በመካከል ስትገቢ እንደዋቂ ጥሩ አይደለም። የኔ እናት አላቅም ብለሻል። ኖ አይደለም። እነሱ ሀገር ስለ ፍቅር ስለ ትዳር ቢሆን ችግር የለውም እያወራን ያለ ነው። አንድ ጊዜ እትዬ ስለ ትዳር እኔ ማወራ የነበረው ስለ ፍቅር ስለ ትዳር ስለ ቤተሰብ ነው ብለሻል። በቃ ችግር የለውም። እንደሱ ሲሆን ጣልቃ ትገቢያለሽ። ስለዚህ አሁን የሀገሪቷ ችግር ለአማራውም፣ ለትግራዩም፣ ለኦሮሞውም፣ ለዶርዜውም፣ ለሀዲያውም ለምኑም ችግሩ መሰረቱ ፋውንዴሽኑ የፌዴራል ስርዓቱን አብይ አህመድ ያዘው። በጋራ ሆረን እሱ እስካልጠፋ ድረስ ትግራይ ያለ ወጣት ይበተናል፣ አማራ ክልል ያለ ወጣት ይበተናል፣ ኦሮሚያ ክልል ያለ ወጣት ይበተናል፣ ጋምቤላ፣ አፋር ያለ ሁሉ ይበታተናል። ኢትዮጵያም እንደ ሀገር ትፈርሳለች፣ አይቀርም። አብይ አህመድ እስከቀጠለ ድረስ የኢትዮጵያ ህልውና አደጋ ውስጥ ነው። መፍረሱ አይቀርም፣ መበታተኑ አይቀርም። ስለዚህ መፍትሄው ዝም ብሎ ናሮ ማይንድድ ሆኖ እንዳንቺ ፍራንክፈርት ቁጭ ብሎ የሌለ ነገር ከማውራት ተጋግዘን ተባብረን የዚህ ሁሉ ችግር መንስኤ የሆነውን የአብይ አህመድን ስርዓት እናስወግድ። በዛ ነው መፍትሄ የሚመጣው። ከዛ ውጭ ምንም የሚመጣ መፍትሄ የለም። አሁን ትግራይ ክልል አለ የምትይው ክልል አማራም ክልል አለ፣ ወለጋ አለ፣ ነቀምት አለ፣ አርሲ አለ፣ የትም አለ። አርሲ ሰው ሲታረድ አልሰማሽም? ሰው የሃይማኖት መሪዎች እየታረዱ አይደል እንዴ? አርሲ ኦርቶዶክስ እየታረደ አይደል እንዴ? አርሲ አማራ ክልል በድሮን እየተቀጠቀጠ አይደል? ወለጋ እየተበተነ አይደል? ጋምቤላ እየፈረሰ አይደል እንዴ? አፋር የብዙ ሰራዊት መቀለጃ አይደል? ኦሮሚያ ክልል የታጣቂ ማዕት አይደል? ትግራይ ችግር ያለው ትግራይ ብቻ ነው? በየክልሉ ችግር አለ። ለምን? ስርዓቱ የተበላሸን ቆሻሻ አገር ማስተዳደር የማይችሉ ሰዎች ኩበት እየለቀሙ የከብት ጭራ ይዘው ፖለቲካ ውስጥ ገብተው አሁን ወደ ስልጣን መጥተዋል። እነሱ እስካሉ ችግር ይቀጥላል። መፍትሄው ምንድን ነው? ዋል አገር መምራት ለሚችሉ ሰዎች ስልጣን ማስረከብ ነው። እነዚህን እንደ ቆሻሻ እንደ ቤት ቆሻሻ ጠራርገሽ ማስወገድ ነው። ሌላ ነገር የለውም። ማታቁ ትግራይ የትግራይ ተወላጆች መሀይማን የትግራይ ተወላጆች መሀይማኖች አላችሁ እዚህ ሚዲያ ላይ መሀይም አማርኛ በቅጡ ማታውቁ የምትኮላተፉ አብይ አህመድ የሚያወራው አማርኛ ግራ ገብቷችሁ ከሆነ እኛን ጠይቁን። አሁን ሰምቻለሁ ዳውን ቲፒኤልኤፍ የሚል አንድ የሆነ ስልባቦት የመሰለ ልጅ እምልህ አይተው ራሱ ንፋስ እንኳን በቅጡ ቢያገኘው ዳውን ቲፒኤልኤፍ እንበለው ዳውን ልጁ እንኳን እንግሊዝኛ አማርኛ በቅጡ እኮ አይችልም። እንደዚህ የመሀይማን የትግራይ ተወላጆች ካላችሁ እዚህ ሶሻል ሚዲያ መሀይም አብይ አህመድ የሚያስበው ብቻ ሳይሆን የሚያወራው አይገባንም የምትሉ ችግር የለም። የሚገባው ሰው ጋር ሄዳችሁ ቁጭ ብላችሁ አዳምጡ፣ ስሙ። ሚዲያ ከፍታችሁ አታውሩ ማለት አማርኛው ራሱ በቅጡ እንዳልገባችሁ ይገባኛል። እኔ መሀል ከተማ ያለው ወይ ቋንቋው በቅጡ ስለማይገባችሁም ሊሆን ይችላል ምዘባረቁት። የብልጽግና አብይ አህመድ ከማጋ ሆነ ነው አሽከር ሎሌና ገረድ ሆነ ምታድነው ወጣት ምታድነው ህዝብ ምታድነው ሀገር የለም። አብይ አህመድን ጠርገህ ማስወገድ ነው ብቸኛ አማራጭ፣ ሌላ ምርጫ የለም። አብይ አህመድን ከፈለግሽ ከሱዳን ጋር ሁኚ፣ ከፈለግሽ ከአማራው ጋር፣ ከፈለግሽ ከኦሮሞ ጋር፣ ከማንም ጋር ሆነሽ አስወግጁ። እሱ እስካለ ድረስ ግን ትግራይም አማራም ኦሮሚያም በየክልሉ ችግር ይቀጥላል። አለቀ። 4 ነጥብ ይላሉ ተጋሩ።